ታውቂያለሽ ማለት ነው። ካሜራ ይዘውነት ቆይ አይደለም ተረጋጊ። ማናት እና ወይ ተረጋጊ። አንዴ ያዙልኝ። በቃ ቤተሰቦቻቸው ተገብሩ በጣም እንስሳት ለማይወጣ የማይታይ አውሬ የለም። እነሱ ሁሉ ለሷ ይሰግዱላት ነበር። ላያቴ 6 ሰዓትና 7 ሰዓት አካባቢ በጣም ፀሐይ በሚሆንበት ሰዓት ላይ አንተም በኔ ልትፈርድ ነው ዘመዳቸው ነኝ ብለሽ ያ ነገር ተረጋጋት በይኝ። ደግሞ ተረጋጋት በይኝ። ከጋሽ አበራ ጋር እኛን እዛ ማደጎ ቢስን ሲያሰቃዩን ከነበሩ ሰው ጋር ከዘንዶ ጊዜ ያስፈልገኛል። እሺ እንዴት እንደዚህ ሊሆን ቻልኩ? የ80 ዓመት ወጣት ነች። ስለዚህ ታውቂያለሽ ማለት ነው። ካሜራ ይዘውነት ቆይ አይደለም ተረጋጊ። ማናት እና ወይ ተረጋጊ። አንዴ ያዙልኝ። አያትሽ ነው ያወረሰችሽ አይደል? ስንመጣ የምን አበራ ነው የምታወራኝ? አብራኒ አላቀም። ምንድን ነው የምታወራው? ሰውዬ ምንድን ነው የምትቀባጥረው? ምን ነው ደነገ ታዲያ ጭራሽ ደግሞ አሁን እያላችሁኝ ያላችሁት ነገር አበሬት ነው ያለው ጀምሮ እኔ በጣም ብዙ የደበቅሽውን እውነታ እየሰማሽኝ ነው። የደበቅሽውን እውነታ ተናገሪ። ምን ላደርግ? ዘመዳቸው ነኝ ብለሽ አሁን እየተፈጠረ ያለው ነገር እኔ የምችለውን አቅሜን እያደረኩ ነው። እኔ አበሬት ነው ያለው ጀምሮ እኔ በጣም ብዙ ጥያቄዎች አሉ። ወይኔ ምንድነው የምን አበራ ነው የምታወራኝ? አብራኒ አላቀም። በእናትህ እንዴ ከበፊት ጀምሮ ይኸውልህ የምን አበራ ነው? አበራ ብዙ ሰዎች ይመጣሉ። ማደጎ ቤት እያለን ብዙ ሰዎች ይመጣሉ። እኛን ሊወስዱን ራሱ ሲመጡ እኛን ፈልገው እኛን መርጠውን ሊወስዱ ሲመጡ ልክ ሄደን ምናምን ነገር ካገኘናቸው ካገናኙን በኋላ እነሱ ናቸው ምናምን ነገር ብለው ካገናኙን በኋላ አይተውን ምናምን ነገር ልክ ካቀፉ ምናምን ነገር በኋላ አይ በቃ አንፈልግም ብለው ነው የሚሄዱት። ለምንድን ነው ይሄን ነገር እኔ አላውቅም። ያ ነገር ሁሌ ነው ጥያቄ የሚሆንብኝ። እሱን ነገር ያለው እኔ አላውቅም። ያለኝ መረጃ እሱን ነው የሰማሁት። መረጃችንን ሲሰሙ ፎቶአችንን ሲያዩ ሁሉም ይሻማል። ከእኛ ጋር እንኖራቸዋለን ብለው ይላሉ። ግን ደግሞ ልክ ካገናኙን በኋላ ሁሌ የሚቀየሩት ነገር እኔ ሁሌ ነው ግራ የሚገባው። ጭራሽ ደግሞ አሁን እያላችሁኝ ያላችሁት ነገር እኔ ኮሽ እህትህ ላይ አሁን እኔ ሁሉም ነገር ግራ እየገባኛል። ያ ነገር ተረጋጋት በይኝ። ደግሞ ተረጋጋት በይኝ። ይኸውልሽ እያወቅሽ እንዴት ዝም ትኛለሽ? ተረጋጋ። ማወቅ አይደለም ከዛሬ እሷ እህቴ ናት እኮ የሰማሽ ነው። አትጠጣ። ይሄ ነገር ለአንተ ሌላ ሴት አይደለችም፣ እህቴ ናት። አትምጣ ምናምን ስለው ጠጥታ ዛሬ ግን እናንተ እንዴት ነው የምታወሩት? እኔ አልገባኝም። እንግዲህ ወንድምሽ እኔ ራሷ እኔ ግራ ያጋባኝ አልገባኝም። ምኑን ያልገባሽሽ? እኔም ግራ እየገባኝ ነው። ተገናኝታችሁ አጣችሁ ምናምን ሲበሳጭ ሲናደድና ሲጠጣ ሌላ ነው እያወራችሁ ያላችሁ። ይሄን ደግሞ ማንም እኔ ከኔ ውጪ እኮ ሊቀየር ሲል ስሚኝ፣ መጀመሪያ ታስወጪ ሞከርሽ፣ ዝም አለሽ። ስላበሳጨው ስለተናደደ ስለዚህ ሁሌም ከዚህ በፊት ይሄን ነገር ያደርጋል ማለት ነው። በእርግጥ እኔ ብዙ ጊዜ ምክንያት የሚያናድድ ነገር የለም ቤት ውስጥ ምንም ነገር የለም ማለት እኮ ጠጥቶ ሲመጣ ወደዚህ አይነት ነገር እንደሚቀየር እያወቅሽ እንዴት ዝም አልሽ እስካሁን ነው? እኔ ወዴት አካል ሂጂ እንደዚህ ብዬ ለማን ነው የምናገረው? ለማን ብዬ ላወራ? አንተን በኔ ልትፈርድ ነው? ምን ማለት ነው? አንተን በኔ ልትፈርድ ነው ማለት እኮ ማለት ይሄ ልጅ እንደዚህ የሆነ ነው ብዬ ለማን ልናገር? የምታውቂው ነገር ባይኖር እንዴት ነው ዝም አልለው ማለት የሆነ ነገር መፍጠር ያቅትሻል? ጊዜ ያስፈልገኛል። እሺ እንዴት እንደዚህ ሊሆን ቻልኩ? ንገሪኝ። እንዴት እንደዚህ ሊሆን ማደጎ ቤት ያለው አዳምጪ። መልስ ነው የምፈልገው። አሁን ነገር የሌለው ወሬ ለምደምታው ጥሩ ሰው ነሽ ለኛ። ግን ደግሞ እኔ ማደጎ ቤት እያለው እሷም ታውቀኛለች። እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። ጭራሽ ራሴን እስካለማወቅ ድረስ እኔ ከዚህ በፊትም እሱ ያለውን እሱ ሲል እሱ በመጣበት ሰዓት ምን እንደተፈጠረ አላውቅም። ስነቃ ነው ራሴን ያገኘሁት። ምን ሆኜ ነው ብዬ እንኳን ስልሽ አይ ምንም አይደለም ተጨናንቀ ራስን ስተህ ነበረ ነው ብለሽ ያልሽኝ የዛን ሰዓት እንኳን ስጠይቅሽ። ስለዚህ እኔ ማደጎ ቤት እያለው ምንም እንደዚህ አይነት ነገር አጋጥሞኝም አያውቅም። እህቴንም እንደዚህ አይነት ነገር እኔ አላውቅም ማለት እዚህ ግቢ ከገባችሁ በኋላ ነው። ከዚህ ግቢ ቤት ተከራይተን ነው ምን ደግሞ ጭራሽ እኔ ሚላው ቀርቶ እሷ ልትረዳን ጭራሽ ደግሞ እኮ አልኩሽ እኮ በቃ እንደዛው ሆነ። ከጋሽ አበራ እኔ ጋር በረዳኝ ጭራሽ ሌላ ነገር ታገኝ ሰላም አለበት። ለምን ስትካተይችሁ ነበር? ታገኝና ነበር ሌላውን ተውት። እነሱ ስትካተይ ነበር። እኔ ደላላ ቤት እንዴት አገኘሻቸው? ስሚኝ፣ አዲስ አበባ ውስጥ ባልጠፋ ደላላ ቤት እነሱ ያሉበት ቦታ እንዴት ልትደርሺ ቻልሽ? ከዛም በፊት ግን ማደጎ ቤት እሺ፣ ለምንድን ነው ከመጀመሪያ ጀምሮ ማደጎ ቤት ደግሞ እነሱ እዛ ቤት ከገቡበት ቀን ጀምሮ ነበርሽ? እንዴት ነበርሽ ማለት ነው? እነሱም ወደ ማደጎ ቤት የገቡበት የመጀመሪያ ቀን ጀምሮ እዛ እንደነበርሽ መረጃው አለ። ልጅ ነበርኩኝ እኮ አልነበርሽም? ልጅ ነኝ። አሁን ብዙ ሚስጥር የሆነብንን ጉዳይ እየተፈታልን። እኔ ልንገርህ፣ ምንድነው ያሰችው ነገር? እኛ እዚህ ቤት ነው ማለት እዚህ ቤት ስንኖር እንኳን
እዛች አሮጊት ቤት ምን ልታረጉ ነው ምናምን ነገር ብለው ሲሉ እንደውም ምን ይመስለኝ አዳምጪውልሽ እንደውም ምን የሚመስለኝ አያቷን ስለሚመስለኝ ምንድነው የሚያወሩት ምናምን ነገር አያትሽ ነው ያወረሰችሻል ስንመጣ እንደዛ ነው የሚመስለኝ እንጂ ስንመጣ እሷን የምናገኛት እሷ ደግሞ እንደምታየው ወጣት ነው የ80 ዓመት ወጣት ነች ምን እንደምታወራው ምን እንደምትቀባጥረው ምን ነው ታዲያ እንዴ የምን 80 ዓመት የምታወራው ስተኝ 80 ዓመት 80 ሰው መስላለሁ አንድ ፍሬ ልጅ አንድ ይመስላል ምን ማለት ነው 80 ዓመት ወይኔ 80 ዓመት ነው በጣም ትገርማለህ በጣም ቀልደኛ ነህ አሁን አይደለሽ እኮ ጸጋ ነው ካገኘው ደስ ይለኛል ቢሆን ደስ ይለኛል አይከፋኝም ገባ ግን እስካሁን ስትዋሽ ነበር ለምንድን ነው ከልጅነታችሁ ጀምሮ ተከታታያችሁ የነበረው አበራስ የት ነው ያለው የምን አበራ ነው ታው እኔ ስለአበራ ምን ማለት አቶ አበራ የማደጎ ቤቱ ባለቤት ሰማኛለ እኔ ስለኔ ባክግራውንድ ወይ ስለኔ ስትሰቃዩ የነበረበት ስትንገላቱ የነበረበት አንደኛው ምክንያት እኔ አበራ ነው እኔ አሁን ግራ የገባኝ እዚህ ምን ታረጋለሽ እውነታውን ንገሪ እኔ ይኸውልህ ሰሙን እንኳን በቅጡ እንኳን ማላቀው ሰው ነው በጓድራጎት እስከምንሰራበት እኔ እንደነገርኩ አንዳንድ ህፃናቶችን ረዳ ነበር ለምን አላማ ነበር ህፃናቶችን ይወሰዳችሁ የምትረዱት ይወሰዳችሁ ማለት ምን ፍላጎት እኔ ባሉበት ነው በቃ ወይና ቤተሰብ ጋር ያሉ ሰዎች ካሉ የሆነ ገንዘብ የሆነ ነገር አስቤዛም እንኳን እሱን ገዝቼ ልሰጣቸው ይችላል እኔና እህቴ እንደዚህ የሆንበት ምክንያት ከዛ አስቸጋሪ ከሆነ ቤተሰብ ከሌላቸው ለማዶጎ የሚሰጡ ሰዎች ካሉ ልጆችም ካሉ መስጣት ነው እንጂ እኔ ድርሻ ሌላ ስራ የለኝም ብዙ ህፃናት ረዳዩ ያልሽቱ እንደምትወስጂ እናውቃለን ይሄን ሰው ደግሞ ሌላ ሰው ነው እናንተን ጠቁሞኝ እንደዚህ ልጆች አሉ በጣም የሚያሳዝኑ ልጆች አሉ ምናምን ብሎ ስለናንተ ነገረኝ ከዛ ሁላ ህፃናት እንዴት ላያችሁ ፈልጋለሁ ብዬሄድኩኝ አየዋችሁ ከዛ ሁላ ህፃናት እንዴት ልትመርጪ ቻልሽ ጀመርንኛ አንቺ ነው ገለላ ቤት አይደል ገኔ ያልገባኝ ምን እኔ እኮ አይደለም የመረጥኳችሁ አብረኝ የሚሰራ ሰው ነው እሱ ነው ደግሞ እርዳታ ሳደርግላችሁ ነበር ብለሻል እኮ ባለፈው እርዳታ ከልጅነታችሁ ጀምሮ ያንን ነገር ራሱን የሰማሁት ይዛኝ ነው በአንዳንድ ሰዎች አማካኝነት እርዳታ አረግላቸው ነበር ጭራሽ ደግሞ ብለሽ በጣም እንዴ የ80 ዓመት እኔ 80 ዓመት እኔ እኮ ነገርኩሽ እኮ ይልሽ ነገርኩሽ እሺ የ80 ዓመት ልጅ አይደለሽ ማር ይሄ ፎቶ ማን ያንቺና ያበራ ፎቶ ምን ያደርጋል ታዲያ ማን እንደዚህ ያቀናበረው ማን ነው ምንድነው ይሄ ያቀናበረው አልገባኝም ማለት ይሄው ያይሽ ነው ጋሻ በራ እኮ ከየት ያገኘው ቆይ እንዴት ታገኝቻለሽ ታውቂያቸዋለሽ ማለት ነው ጭራሽ በስመ አብ ቋንቋ ያቀረበኝ ሰው የት ነው የምታውቂው አንቺ ራሱ ምንም እንኳን ያን ሰሚኝ ያንን ማደጎ ቤት አፍርሶት እኔ ረዳዋችሁ ጥሎ ቢጠፋም እነዚህ ማስረጃዎች ግን ሊጠፉ አልቻለም እኔ ይተወሳሰበብኝ ነው እኔ እየተወሳሰበብኝ ቀላል ስራ ያዝን መሰልሽ አይደለ መልካም ነገር ነው ያደረኩ የነበረው መቼም አንተ መልካም ነገር እኮ ታዲያ ይሄው እነዚህ ህፃናቶች አሁን እድሜያቸው 30 ገብቷል አሁን 30 ዓመት የሆናቸው ህፃናቶች ናቸው ይሄው በእጅሽ ይዘሻቸው ፎቶ ተነስተሻል ካበራ ጋር እና ምን ችግር አለብን እኮ እነዚህ ይሄ ፎቶ ማለት የዛሬ 28 27 ዓመት ነው ማለት እነሱን የጠቆመኝ እሱ ነው በቃ እኮ የዛሬ 28 27 ዓመት ነው ፎቶ ነው አላውቅም ስልክ ዳልነበረ እንዱሻ ይሄው የ27 ዓመት ፎቶ ነው ውሻን ያልሽ አሁን ስልክ ዳልነበረ አላውቅም ብለሽ ኮኖኛን እኮ ያገኘሽ ምንድነው እኛ ህይወት ላይ ያደረግሽ ተናገር እኔ ታዲ ይኸውልሽ ጀመር እውነታውን ተናገሪ ይኸውልሽ እየሰማሽ ነበር ኧረ ድፍረት እውነታውን ተናገሪ ድፍረት ምናምን አትበይ ከመቼ ጀምሮ ነው እንደዚህ ታውሪኝ እኔ እንደዛ መሆኔን እንኳን እያወቅሽ ምንም ነገር ልፈጥር ያልቻልሽ ገብቶሻል አይደለ እና እንዴት ትከጃለሽ እውነተኛ ትክክለኛ ሰው ብትሆኚ እየሰማሽና ትክክለኛ ሰው ብትሆኚ እኛን ለመርዳት ቢሆን እንደዛ እየሆንኩኝ እያየሽኝ እህቴ ላይ እየተቀየርኩባት እያየሽኝ እንኳን ምንም ነገር ልፈጥር ደግሞ አላየሁም ብለህ ትክዳለህ የሚያደርግህን ነገር እንድትገፋፍቻለሁ ነግሬያለሁ ሲጀመር ደግሞ መቼ ነው ነገርሽኝ በሰዓት ነግረሽኛል አንተ እንደማታውቅ ስትነግረኝ መናገር ማልቻልኩ እንዴት ነው ነገርማችሁ ነገርኩሽ እኮ እኔ ማደጎ ቤት እያለሁ እንደዚህ ነገር አጋጥሞኝ አያውቅም እዚህ ግቢ ከገባን ጀምሮ ነው ነገርሽ ወሬን እያመጣሃቸው ነው እሺ ቆይ ለምንድን ነው ተከራይተን እየኖርን ለምንድን ነው ገስገባሽ እሺ ነገር መልሽ እንዴ መኖራቃተን ምናገኘው ብር በቂ አይደለም እጃችን ላይ እየጠፋ ነው ወዴት እንደሚል አናቅም ምናም ብዙ ነገር እየቸገረን ነው ስትሉኝ አሳዘናችሁኝ ሽኑ በቃ እኔ ጋልኳችሁ እኔ ጋር መጣችሁ እኔ ጥፋቴ ነው ዝም ብሎ ነው ታዲያ እኔም የኔም ስራ ማጣት የእህቴም እንደዚህ መሆን እንደዚህ መሆን እንደገና ደግሞ እኔ
ይኸውልሽ እየነገርኩሽ ያለሁት እኮ እኔ እዚህ ቤት ከገባን ጀምሮ ነው እንደዚህ አይነት ነገሮች መፈጠር የጀመሩት። አንድ ቀን እንኳን ተጣልተን አናውቅም። እዛ እያለን በጭራሽ አንድ ቀን እንኳን ምንድን ነው ያደረግሻቸው? እኔ ምንም ያደረኳቸው ነገር የለም። ስታረጊያቸው የነበረው ነገር ምንድን ነው? ካልተመቻችሁ መውጣት ነበር አይደል? ይሄን ሁላ ነገር ካደረግሽን በኋላ መውጣት ትችላላችሁ። ምን ማለት ነው? ይኸውልሽ ከጋሽ አበራ ጋር እኛን እዛ ማደጎ ቤት ሲያሰቃዩን ከነበሩ ሰው ጋር የተነሳሽውን ፎቶ እያየሽ ከሳቸው ጋር ብዙ ማስረጃ አግኝቻለሁ ስላንቺ። ስሙን እንኳን አላውቀውም። ብዙ ማስረጃ አግኝቻለሁ አንቺ ላይ። የምን ማስረጃ ነው? ብዙ ማስረጃዎች አግኝቻለሁ። እነዚህን ሰዎች ለምንድን ነው የቀረብሻቸው? እነዚህ ልጆች ለምንድነው? በቃ አለቀ። ምን ማለት ነው? መረዳቸው ነበር ከልጅነታቸው ጀምሮ ስትከታተያቸው የነበረው? ከልጅነታቸው ጀምሮ አልተከታተልኳቸው። ይሄው እኮ ፎቶዎች አሳየሁሽ እኮ። ሌላ ተጨማሪ ነገር ላሳይሽ። ዋናውን ጉዳይ ፎቶ ላይ እኮ ያለ ነው። እኛ እሱ ፎቶ አይደለም? ይሄ እሷ ፎቶ አይደለም? እሺ አሁን ይልሽ በህፃንነታቸው እውነታ የነሱ ፎቶ አንቺ ጋር ምን ያደርጋል? የደበቅሽውን እውነታ እየሰማሽኝ ነው? የደበቅሽውን እውነታ ተናገሪ። የደበቅሽውን እውነታ ተናገሪ። ያስ ነው የምታውቂው? ታውቂያለሽ? እናት አባቶቻችን የምታውቂ ከሆነ ነገር ይልሽ የኔ ፎቶ የህፃንነታቸው ፎቶ ምን ያደርጋል አንቺ ጋር? አንቺ ከነሱ ጋር በህፃንነታቸው ፎቶ እንዴት ልትነሽ ይቻልሽ? በዛ ላይ ድብቁን ሚስጥር ታወጫዋለሽ። 80 ዓመት ሆነሽ እንዴት ከነሱ ጋር ተመሳሳይ ፊት የወጣት ፊት ልትይዥ ይቻልሽ? ማለት የሚያስቅ ነገር አይደለም። የተቀነባበረ ነገር ነው እያወራ ያለው። ስለምን ቅንብር ነው? ፎቶ ነው የማያቀነበረው? ማደጎ ቤት ሲላክላቸው የነበረው ሁሉ ነው የተቀነባበረ ነው። ፎቶ እኮ እያሳየሽ ነው ያለው ነገር እኔ ራሱ አዲስ እየሰማሁ እየካድሽ ነው። ፎቶውን እያሳየሽ ነው ያለው። የኔም ፎቶ እያሳየኝ ነው ካንቺ ጋር። አሁን እኮ ቴክኖሎጂው በጣም ተስፋፍቷን ያለ ብዙ ነገር አለ። ምንም አንቺ ምን ጉዳይ ኖሮን አንቺ ምን ጉዳይ ኖሮን አንቺ ጋር? እኔ ራሱ ጥያቄ ሆኖብኛል። ምን ጉዳይ ካንቺ ጋር ምን ጉዳይ ኖሮን? ተመሳስራችሁ ማለት አንድ ላይ እንትን ብላችሁ ጭራሽ ብቻዬን እዚህ ቤቱን ለማውረስ ነው የፈላጎታችሁ? ያንቺ ቤት ማለት ነው ያንቺ ቤት አንቺ ቤት ከመጣን በኋላ ሰላም ያጣ ነው። መቼም ነው እዚህ ቤት ከዚህ በኋላ ጥሩ ሰው መስራችሁ ነው ቤት የመጣኋችሁ። ለዛ ነው የኔና የእህቴ እንደዚህ መሆን ምክንያቱ አንቺ ነሽ። ተረተሽኛል። አንቺ ነሽ ምክንያቱ አንቺ ነሽ። አትበለኝ። ይሄ ነገር ዋጋ ያስከፍልሃል። ስነ ስርዓት ምንድነው ዋጋ የሚያስከፍለኝ? ከዚህ በላይ ዋጋ ያስከፍለኝ ነው። ከዚህ በላይ ምንድነው ያስከፍለኝ ነው? ማንም እኮ አስጠግቷችሁ ከዚህ በላይ ምንድነው ፍቃደኛ አልነበረ። በደንብ ታውቃለህ። በስራ ተወሪ ማደጎ ቤት እንኳን ራሱ አንቺ ለምንድነው ያለ የረዳሽኝ? አንቺ ለምንድነው ያገዝሽኝ? በቃ አሳዘናችሁኛ። ታንጂ አሳዝነንሽ ነው ያን ሁላ ነገር ስታደርጊ ነበር። ከልጅነታችን እንዴት አወቅሽን? መልሽልኝ። ከእሱ ጋር ተሰማጥረሽ ያደረግሽውን ነገር ስላሳዘንሽ ነው። ይኸውልሽ ከጋሻ አበራ ጋር እኮ እያሳየሽ ነው ፎቶ። ስሙን አላውቀውም። ስሙን ሳታውቂ ነው ፎቶ አብረሽ የተነሳሽው? በስሙ አይደለም የማውቀው አልኩሽ እኮ። እኔ ፎቶን ሳየው አውቀዋለሁ። ግን እኮ ህፃናቶቹ ለምንድን ነው ፎቶ ከአንቺ ጋር ሲነሱ የነበር? አሁን ሌላ ነገር አልፈልግም። እዚህ ውስጥ ያየኋችሁ ህፃናቶች በጠቅላላ ከአንቺ ጋር ፎቶ ይዘሻቸው ፎቶ ስትነሱ የነበሩት ለምንድን ነው? በዛ ላይ እንዴት አካልሽ ሁሉ ነገርሽ የወጣት ሆኖ 80 ዓመት እኔ 80 ዓመት ልትሆኚ ይቻል? አሳየውሽ እኮ ሌሎች ማስረጃዎችም አሳይሻለሁ ካስፈለገ። አይቀነበር ነው ይሰራና እኮ በፎቶ አይሰራም እንዴ? በፎቶ አይሰራም። እዛ ሰዓት ላይ ያለው መልክሽም እኮ እንደዚህ ነው። የልጅ ፊት ያመጣል። ያንዳንዱ ማስረጃ ነው ያመጣልሻለሁ የምትፈልጊ ከሆነ ማታምኚ ከሆነ እያሳየሽ እኮ ነው ያለው። ፌክ ነው እየተናገርክ ያለው እንዳለ ሙሉ ፌክ ነው እያሳየሽ ነው ያለው። ከሰውየው ጋርም የነበረሽ ፎቶ እንደዚሁ ነው። እሱ እኛ እንኳን ከማደጎ ቤት ስንወጣ አርጅቶ ነው የምናውቀው። አርጅቶ አንቺ ግን ይኸውልሽ ከሱም ጋር የነበረሽ ፎቶ እንደዚሁ ነሽ፣ አሁንም እንደዚሁ ነሽ። እኔ አሁን ይኸውልሽ እንድታስረጅኝ የአንቺ የእድሜ ጉዳይ አይደለም። እኔ ጥያቄ እየፈጠረብኝ ያለው ነገር እሱ መብትሽ ነው፣ አይመለከተኝም። ስለ እድሜሽ ጉዳይ አይመለከተኝም። ይኸውልሽ እኔ እንድታስረጅኝ የምፈልገው ነገር ምንድነው? እኔ ላይ እየተፈጠረ ያለው ነገር እኮ ይኸውልሽ፣ እኔ ካንቺ የምፈልገው ምንድነው እየተፈጠረ ያለው እኔ ላይ በመጀመሪያ እኔ ያልወለድኩ እኔ ያላሳደግኩ እኔ ይኸውልሽ፣ እየሰማሽኝ ያለው ይኸውልሽ፣ ጤናዬ ላይ እንደዚህ ሊሆን የቻለበት ምክንያቱ ምንድነው? እዚህ ግቢ ከገባው ጀምሮ ነው። ለምን ምርመራ አድርገህ ለምን ራስን አታውቅም? ቤተሰብ ለምንድን ነው ፎቶአቸውን አይቶ ሊፈልጋቸው የሚመጣ ሰው ፎቶአቸውን አይቶ እሺ ብሎ ከዛ በኋላ በአካል ሰላም ሲላቸው ሲነካኩ ከነሱ ጋር ንክኪ ሲፈጥር የማይወስዳቸው ለምንድን ነው? እኔ ምን አውቃለሁ? ጥሏቸው የሚሄደው እኔ ምን አውቃለሁ? ምን አይነት መልሽ፣ ምክንያቱ እውነታውን ተናገሪ። አታስፈራራኝ እንዴ! አንተ ማስለው እንክረን የምታስፈራራኝ ዝም ብዬሻለሁ እስካሁን እንዴ! እኔ ሰው ቤት መተህ አንተ እኔን ታስፈራራኛለህ እንዴ? ሰው ቤት መተህ ገና ሰው ቤት መተህ ምናምን አትበይ። እየጠየቀሽ ነው ያለው እውነታውን ተናገሪ። ለካ አንቺ ነሽ ህይወት
አሁን ትናገሪያለሽ አትናገሪ? እውነታውን ትናገሪያለሽ አትናገሪ? እነዛ ሰው ለምን እንደማይወስዳችሁ እኔ እንደሰማሁት ከሆነ ምናልባት ማለት ትክክለኛ መረጃ አይደለም ያለኝ፣ ግን ሰዎች የሚነግሩኝ ልክ እዚህ ቤት መጥተህ እንደተፈጠረው እንደዛ እየተፈጠረ ነበር። ትቀያየር ነበር። እነዛ ሰዎች መጥተው ሰላም ስትላቸው ሞስ ትቀየር ነበር። ሰላም ስላቸው ነው እጅ ላይ የሚፈጠረው ጥፍሮች እኮ ይሄው አብራኝ ናት። ያኔ በጭራሽ እንደዛ አልነበረም። በዚህ አንድ ወር ውስጥ ብቻ ነው እሱ እንደዚህ ያንቺ መቅለስለስ አሁን ይኸውልሽ ያንቺ መቅለስለስ እዚህ ጋር ምንም አንተ አላቅም ብላ የነገ እንደማይፈጠር ማለት ሲፈጠር እኔ ላላቀ ይችላል። ይሄው አለች አላየችማ ወይም ደግሞ እየደበቀች ነው። እሺ እኔስ ታዲያ ለምን እሱ ተወሳው ነስላታለና ባሉ ንገሪ። ሁለታችሁን እኮ ሊወስዳችሁ የፈለጉት ግን በቃ ወንድምሽ እንደሆነ ስለሚያውቁ ተመሳሳይ ባህሪ ሊኖራቸዋል ብለው በቃ ስለሚፈሩ እየፈሩ ስለሆነ ነው የማይወስዳችሁ። ሁለታችሁ አትዋሽ፣ ውሸት ሊያዩአችሁ ደግሞ ይፈልጋሉ። ሌላ ነገር ከመፈጠሩ በፊት አንቺ አትዋሽ፣ እውነቱን ንገሪኝ። ምን እንዳደረግሽብን ተናገሪ። አባቴ ማን ነው ንገሪ። አላቅም። እኔ እኮ እንደናንተ ነኝ አይደል እንዴ? ምንድነው በህፃንነታቸው የምታውቂ ከሆነ አላቅም። ይሄ 80 ዓመት ምናምን የምትለኝ እኔም አይደለሁም እስከማውቀው ድረስ የማውቀው ነው። እሺ ከህፃንነት ያብረሽ ፎቶ የተነሳሽው ከየት መጥተሽ ነው? እሺ ንገሪ። ያኔ የት ላገኘሽ ንገሪ። ይኸውልሽ እኔ ከእናንተ ጋር ፎቶ ተነስቼ ሳይሆን ተቀናበረና ከእናንተ ጋር ማን አቀናበረ? እኔ አላቅም። ከአንተ ራሱ ከየት እንዳመጣው ከፋይል ውስጥ እኮ ነው አገኘሁት እያለሻለሁ። ቤቱ ሲፈራርስ እንደ አጋጣሚ የተረሳ ፋይል ነው የነበረው። እሺ ይሄንም ፋይልም ሰው አንስቶ አስቀምጦት ነው ያንን ፋይል አውጥተን ያመጣ ነው። ምን ማለት የምን ፋይል የምታወራው? ቆይ ሙሉ ፋይል አለ እንዳለ አንቺ ወሰድሻቸው ህጻናቶች፣ እነሱም ብቻ ሳይሆን በጣም ብዙ ህጻናቶችን ወስደሻል። እንዲህ ያሳድጋለሁ ብለሽ ወስደሽ ብዙ ህጻናቶች ላይ የሆነ ነገር የተፈጠረ አለ። እነዛ ህጻናት ደግሞ በአብዛኛው በህይወት እንደሌሉ፣ አንዳንዶቹ ደግሞ ጭራሽ የት እንዳሉ እንደማይታወቅ ህጻናቶቹን እየወሰድሽ ምንድነው የምታደርጊያቸው? ቆይ ምንድነው የምትፈልገው? እሺ ንገሪ። አሁን ምንም አይውልሽ። አንደኛ የነዚህን አመጣጥ ትነግራቸዋለሽ። የሁለት ወንድምናት አመጣጥ፣ ቤተሰቦቻቸው የት እንዳሉ ሁሉም ነገር። ምንም ካሜራ አይጠፋም። ካሜራው ለምንድን ነው የሚጠፋው? እውነቱን ተናገሪ። ስለዚህ ታውቂያለሽ ማለት ነው። ካሜራ አይጠፋም። እውነቱን ቆይ አይደለም፣ ተረጋጊ። ማናት እና ወይ ተረጋጊ። አንዴ ያዙልኝ፣ ንገሪ። ያዙልኝ። እውነቱን ተናገሪ። ሌላ ነገር ከመፈጠሩ በፊት ምንድነው እየተፈጠረ ያለውን ነገር እውነቱን ተናገሪ። እውነቱን ተናገሪ። ምን እንደሆነ ካሜራው ለምንድን ነው ካሜራው ይጣ? እኔ ምንም አላውቅም። ሁሉንም ነገር ታውቂያለሽ ማለት ነው። ካሜራው ይጥፋና ካሜራው ይጥፋና እንደውም ከዛሬ ጀምሮ ቤት የለቃችሁ አይደለም። ተረጋጋ ማለት ወዴት ማን ወጣ? ምን ማለት ነው? አንተም እነሱ ምን ማለት ነው? ምን ማለት ነው? ሰላም እየኖርኩ ነበር። እንደው እንደዚህ ካደረግሽ በኋላ እንዴ? ቆይ አይደለም። ቆይ ተረጋጋ። አንተ በኋላ ነው አንዴ እስኪያዝ ችግርሽ ምንድነው? ይኸውልሽ ወጡልሽ ቀጥይ ንገሪ። ለምንድን ነው ስቃያቸውን ያበዛሻቸው? እነዚህ ልጆች ቤተሰቦቻቸው የት ነው ያሉት? እናትና አባቶቻቸው የት ነው ያሉት? የሁለቱ ታውቂያለሽ? የህፃናት ፎቶ መዓት ህፃናትን ወስደሻል። ለምንድን ነው የት ነው የወሰድሻቸው? ሰው ተመሳስሎብን እንዳይሆን ይኸው አሳየሁሽ እኮ ፎቶሽን፣ የገዛ ፎቶሽን አሳየሁሽ የራስሽን ፊት። እና ፎቶ ተነሳው ማለት ነው። በዛ ላይ የ80 ዓመት ሰው ሆነሽ እንዴት ይሄን ያህል እንደዚህ ልትሆኚ ቻልሽ? ልጁስ ዮሲያስስ ለምንድን ነው ሰውነቱ ወደ ሌላ አይነት ነገር እየተቀየረ ያለው? አላውቅም። ቤታቸው ያመጡት ከቤተሰብ የወረሱት ነገር ነው። በቀልድ እስካሁን ረጅም ሰዓት ቆይቻለሁ። ከዚህ በኋላ ግን አላራራልሽም። ለቀቀኝ። መውሰድ ያለብኝን እርምጃ ሙሉ ወስዳለሁ። ይገባሻል አይደል? ገለኝ ነው እንዴ? ቀጥይ። እውነታውን አውጪ። አንላቀቅም። አይ የምትልይ ከሆነ ደግሞ ያሉት ማስጆች ሰብስቤ እድሜ ልክሽን ብርሃን እንዳታይ ነው ማስተርክሽ። በምን ቀን ነው እነዚህ ልጆች ወደ እኔ የመጡት? መጨረሻ ተያዝሽ። እስካሁን ደብቀሽ ነበር ብዙ ነገሮችን ስታደርጊ የነበረው። በመጨረሻ ግን ተያዝሽ። አንተ ምን አይነት ሰው ነህ? ቀጥይ። እሺ ምንድን ገረክሽ? ምንድነው እውነታውን ጠቅላላ የእነዚህ ልጆች ቤተሰብ እነማን ናቸው? ህፃናቶችን እየወሰድሽስ ምንድነው የምታደርጊው? ቤተሰብ የላቸውም እነሱ። ቤተሰብ የላቸው ማለት ሞተዋል። እንዴት ሞቱ?
ታዲያ ማን ነው ወስዶ እነሱን ማደጎ ቤት ያስገባቸው? በቃ ቤተሰቦቻቸው ተገብረዋል ማለት እኔ አያቴ ምናምን ያወረሰችኝ ያልኩት ታሪኩ ሌላ ነው። አያቴ የምታመልከው ትልቅ አምልኮት ነበረበት። እኔ ሕፃን እያለሁኝ በልጅነቴ ነው የወሰደችኝ። ቤተሰቦቼን አላውቃቸውም፣ ግን እሷ ነበር ያሳደገችኝ። እሺ። እዛ ቤት ውስጥ የማይደረግ ነገር አልነበረም። የማይመጣ ነገር የለም፣ የማይመጣ እንስሳት የለም፣ የማይታይ አውሬ የለም። እነሱ ሁሉ ለእሷ ይሰግዱላት ነበረ። ለአያቴ ያዘዛቸው ሁሉ ነገር ይታዘዙላት ነበረ። ከዘንዶ ከአንበሳ ይቀር ምንም የሚያስፈሩ ነገር የተባሉ በሙሉ እንስሳቶች ሁሉ እሷ ይሰግዱላት ነበረ። እሺ። እኔም በቃ አልፈራም። ልጅ እያለሁም በቃ ማለት እንስሶች ጋር ጨዋታ ነበረ። በቃ ዝም ብዬ አወራ ነበር ምናምን። በግ የተለያዩ እንስሳቶች ታመጣና ደም ታደማለች እዛ ቤት ውስጥ። ለምን? በቃ አላቅም። እኔ ራሱ ደም ሁሉ ጠጭ ትለኝ ነበረ። በቃ ጎበዝ ጠንካራ እንድትሆኚ ምናምን እያለች ታበረታታኝ ነበረ። እና ዝም የምትሰጠኝ ነገር ሁሉ ያለ ምንም እጠጣ ነበር። ከዛ ትልቅ ሰዎች መጥተው የሚፈልጉት ነገር ማለት እንዲደረግላቸው በቃ ብዙ ነገር ሀብታም ነበሩ። ከዛ ወደ ድህነት ገብተው ብዙ ነገር ህይወታቸው የተመሰቃቀሉ ሰዎች አያቴ መጥተው ይጠይቋትና ይለምኗት ነበረ። ከዛ ከፈለጋችሁ አዲስ የተወለደ ህጻናት አምጡልኝ፣ እንደዚህ አምጡልኝ ምናምን ብላ ታዛቸዋለች። ይህን ካደረጋችሁ በህይወታችሁ ሁሉ ነገር ይስተካከልላችኋል ምናምን ብላ ትነግራቸዋለች። ምናልባት ገና የተወለደ ህጻን ልጅ ምናምን ያልተፈለገ ወይም ደግሞ ይሄ ዝም ብሎ አርግዘው ተወልዶ እንዲሰጥ ማድረግ። ከዛ ይሄን ነገር አስማምታ ምናምን ብዙ ነገሮች ታካሄድ ነበረ። ከዛ እነዚህ ልጆች ደግሞ ቤተሰቦቻቸው ማለት አያቴ መጥተው አለቀቅሰው ልጅ መውለድ አልቻልንም፣ በጣም መውለድ ማለት ለወልድ ስል ይሞትብኛል፣ የሆነ ነገር እንትን ስል ላርግዝ ስል ይፈርስብኛል፣ እንደዚህ እየሆንኩ ነውና ምናምን ምን ላድርግ ስትል እኔ እንድትወልጅ አደርግሻለሁ የምሰጥሽ ነገር ግን እነዚህ ልጆች ግን ካደጉ በኋላ ወይም የሆነ ደረጃ ከደረሱ በኋላ እኔ እንዲያገለግሉኝ ወይም ደግሞ እናንተ የሆነ እድሜያቸው የሆነ ደረጃ ሲደርስ ልጆች ከተወለዱ በኋላ ለእኔ መስዋዕት ትሆናላችሁ ወይም ደግሞ ለመስዋዕት ትቀርባላችሁ ምናምን ብላ ቃል አስገባቻቸው። ከዛ መጨረሻ ላይ እነዚህ ልጆች ማለት ቤተሰቦቻቸው ተወለዱ። ከተወለዱ በኋላ ቤተሰቦቹ በቃ ማለት ቃል የአንድ እናት አባት ልጆች ናቸው አይደሉም። እንደነገርኩ ዝምድና የላቸውም፣ ግን በተመሳሳይ መንገድ ነበር የመጡት ሁለቱ። ክህደት ተፈጸመባት ለአያቴ። ክህደት ሲፈጸምባትኝ እነዛን ቤተሰቦች አሳዳ፣ ምክንያቱም እነዛን እንስሳቶች ታዛዥ ናቸው እንደነገርኩ የተባሉት ሙሉ ያደርጋሉ በሚተኙበት ሰዓት ላይ መንፈስ ምናምን። ምክንያቱም አሁን ለምሳሌ የሱያስ አባቱ ወይም እናቱ ቤት እዛ መጥተው ለአያቴ ቃል ገብተው የሆነ መድኃኒት ተሰጥቷቸው ነው የሚሄዱት። አያቴ ደግሞ ከነሱ የሆነ ነገር ትይዛለች፣ ወይ ደም ወይ ደግሞ ከጸጉር ወይ ደግሞ ከሆነ ነገራቸው ላይ ትወስድና ሙሉ የሆነ እንቅስቃሴያቸውን ትቆጣጠራቸዋለች። ኃይሏ በጣም ከባድ ነበረ እና ከዛ ልጅ ከተሰጣት በኋላ አንድም ቀን ጠይቃትም ልጅ ያገኘው ብላም ጠይቃት አታውቅም። ከነ አድራሿን ሙሉ ማጥፋት ጀመረች። ማለት የሱ ቤተሰብ ማለት የሱያስ ቤተሰቦች ሙሉ። ከዛ አያቴ ደግሞ ፈልጋ አሳዳ ምናምን አገኘቻቸው። በመሀል ራሳቸውን ማለት ቤተሰቦቹ ቤታቸው ራሳቸው እንደዚህ በሌት ታንቀው እንዲሞቱ ነው የተደረጉት። እሱ አያውቅም ህፃን ስለነበረ። ከዛ ህፃኑን ልጅ አምጥተው አያቴ ተጠቅሎ ምናምን ማደጎ ቤት ነው ያልኩ ማለት ነው አስቀመጠችና 2 ቀን 3 ቀን አያቴ ጋር ቆይቷል ህፃኑ ልጅ ማለት ነው። ከዛ ይችኛዋ ልጅ ደግሞ መጣች በዚሁ ተመሳሳይ መንገድ ማለት ነው። እና ቤተሰቦቻቸውን እንደዚህ ተገብረው
ማለት አሁን አያቴ ምናምን በትክክለኛ መንገድ ገላቸው የሆነ ነገር ሳይሆን ራሳቸው እንዲያጠፉ የሆነ ነገር መንፈሱ ራሳቸው ላይ ያድረው ራሳቸውን እንዲያጠፉ ወይም ደግሞ የሆነ አደጋ ተፈጥሮ እንዲሞቱ ነው የምታደርገው። ከዛም በኋላ በቃ እነዚህ ልጅ ወላጅ አልባ ይሆናሉ። ያን ሰው ትልካለች። ከዛ ልጅቷ ወደ አያቴ ቤት እንድትመጣ ትደረጋለች። ከዛ መጨረሻ ላይ ሁለቱን አንድ ቦታ ላይ ማዶጎ በር ላይ የሆነ ቦታ ላይ ይቀመጣሉ። የሚከታተላቸው ሰው አለ። ከዛ አንስተው እዛ ቤት እንዲገቡ ይደረጋል። እና ያን ነገር የተደረገው እንደነገርኩ ኢሳያስ እንደነገርኩ እዛ ቤት አያቴ ጋር ለተወሰነ ቀን ቆይቷን ብያለዋ። እና የምታጠጣው ነገር ነበረ ህፃን እያለ እና እሱ ደግሞ የተለያየ ነገር ከተለያየ እንስሳቶች ምናምን እየተወሰደ ይሄ እንትና የሚያመልኩት ምናምን አለ መንፈሶች አሉ። በቃ ሰይጣኖች ሁሉ ድረስ የሚታዘዟት ነገር ነበር። ይመጣሉ። እዛ በጣም ቤት ውስጥ በጣም ብዙ ነገር ነው የሚካሄደው። ከዛ ምንድን ነው የሚደረገው? ያ ይሄ ልክኛ ተባርኮ እንደሚባለው ይሄ በክርስትና እምነት ተከታይ ተባርኮልህ እንደምትጠጣው እዛ ውስጥም እንትን ይሉታን በቃ ይሄ ይጸልዩበታል። የሆነ ነገር ያደርጉና ቀላቅለው ያጠጡታል። ያ ነገር ሰውነቱ ላይ እንዲሰራ ያደርጋል። ከዛ ውስጡ ላይ በተለያየ ምክንያት እዛ ውስጥ የጠጣው የእንስሳት ደም አለ። የተለያየ የአንበሳም ሊሆን ይችላል፣ የበግም ሊሆን ይችላል ምናምን ደሙ በጣም የተለያየ ነው ተቀላቅሎ የሚጠጣው። ከዛ እሱን ሲጠጣ ሰውነቱ እየተቀየረ ይመጣል። ከተወሰነ ጊዜ በኋላ እንደውም እኛ አስበው ነው የነበረው ከሆነ ጊዜ በኋላ እንስሳ ሙሉ ለሙሉ እንስሳ እንዲሆን ነበር። ምንድን ነው የምትጠቀሙት እንደዚህ አድርጋችሁ? በቃ አያቴ በሱ ነው የምትተዳደረው። በቃ ወደዚህ አይነት ነገር መቀየሩ ምንድነው ጥቅሙ? ነው የመጣው ምንድነው ጥቅሙ? ለእናንተም አስተዳደር ህጉን ተብላ ነው አያቴ ይሄ ነገር የወረሰችው። እኔ እንደነገርኩ አያቴ የምላተኝ ስላሳደገች። ስለዚህ ልጁን አሰቃይታችሁ ቤተሰብ ይሁን አይደለም ይህን ነገር እያወቅሽ ነው እስካሁን ቁጭ ብለሽ? አያቴ ደግሞ እንደነገርኩ ነው በቃ እንስሳቱ ማለት እድሜዋ ሲገፋ ምናምን እንደውም ብዙ ጊዜ ያለ እድሜዋ ልክ እኔ እንደነገርኩ ወጣት ትሆናለች። የሆነ ነገር ትቀያየር ነበር ምናምን ብዙ ነገሮች ትፈላሰፍ ነበር። የማታደርገው ነገር አልነበረም። ከዛ እኔ እንደውም ያለች እኔ እስከ ነፍሴ ነው የማድርገው ነው ያለች። አድርጋለሁ፣ አንቺ ከኔ ስር ሆነሽ ትእዛዜን ትፈጽሚያለሽ፣ እከታተል መንፈሴ ሁሉ ይከታተልሻል፣ ይሆን መተናክሉ እንዳይገጥምሽ ሁሉ ምልሽ ነገር ታደርጊያለሽ። እነዚህ ልጆችን ተከታትለሽ የሆነ ደረጃ እስከሚደርሱ ድረስ ልጅ እንኳን ቢወልዱ ልጆቻቸውን ለመስዋዕት እንድታቀርብ ያለች። ከዛ ሻልኳቲን ትእዛዟን መፈጸም ጀመርኩ። ቃል ስላስገባችኝንም እኔም እንደነገርኩ ብዙ ነገርም አሳድገኛለች። ብዙ ነገር ያላጠጣችኝ ነገር የለም። ብዙ ነገር ስታጠጣ ይኖራለች። እኔ ምን እንደሆነ እንኳን አላቅም እንደነገርኩ ነው። እና ይህን ስራ እንድሰራ ያደረገችኝም ደግሞ አድርጊ የተባልኩትን ነው እያደረግኩ ያለሁት። የት ነው ያለችው እሷ አያታችሁ? አላቅም። አንዳንዴ ትሰወራለች። እዚህ ያለች እዚህ ቤት? አይ እኔ ብቻ ነኝ ላገኛት የምችለው። እሱንም ወይ ሌሊት ወሳባሳለ እድሜስ እንዴት እንደዚህ 70-80 ዓመት ሰው ሆነሽ እንዴት እንደዚህ ልትሆን ይቻልሽ? እሷ ናት የሚጠጣ ነገር አለ ሁሌ ሌሊት እየመጣች የሆነ ነገር አስቀምጣልኝ ትሄዳለች። ከዛ እሱን ጠጣለሁ። እሱን ስጠጣ እቀየራለሁ። እና እንደነገርኩ አያቴ ሌሊት ላይ ነው ብዙ ጊዜ ማለት ቁማ በአካል አውርቻቴ ድንገት ትሰወራለች። የምትፈልገውን የምታግዘኝ ነገር እያንዳንዱ ነገር አውርታኝ የምትሰጠኝ ነገር ካለም ሰጥታኝ ትሄዳለች። ከተለያየ ነገር የተቀመመ ደም የሚመስል ነገር ቢጫ ምናምን ብዙ ነገር ነውና እሱን ጠጪ ኃይል ይሰጥሻል፣ ህይወትሽን ይጠብቅልሻል ምናምን ትለኛለች። እሺ ብዬ ምክንያቱም አምናታለሁ። በቃ ኦልሬዲ ልጅነት አንስቼ እሷን ነው የማውቀው። ስለዚህ የምትለኝ ነገር አለማድረግ አልችልም። ከዛ እና እያንዳንዱ ነገር ልጆቹ አሁን ያሉት እንደዚህ ነው ትለኛለች። አሁን ያሉበት ሁኔታ እንደዚህ ነው፣ ሄደሽ እንደዚህ አድርጊ ምናምን ትለኛለች። እና አሁን ላይ ራሱ እኔ እስካሁን እንደዚህ ቁጭ በማውራታችን ራሱ ለእኔ ራሱ አይደለም ለአንተ ጥሩ አይደለም። ምክንያቱም አሁን ስንት ሰዓት እንደሆነ ታውቃለህ? ሰዓቱን ይኸው ማየት ትችላለህ። 6 እና 7 ሰዓት አካባቢ በጣም ፀሐይ በሚሆንበት ሰዓት ላይ ተቀይራ መጣ ትጎበኘኛለች። ምን ያደረኩ እንዳለ። አዎ በተለይ በቃ በጥንጢዛም ምን ጥንጢዛ ትሆናለች።
ከዛ ደግሞ ልክ እንደ በረሮ አይነት ነገር ማለት ከላይ ሆና ነው የሆነ ነገር ከዛ እንደዚህ ቀጥ ብዬ የሆነ ነገር ድምፅ ሰማን ዝም ነገር ሰማለሁ። ከዛ እሷ እንደሆነች ስለማቅ የሆነ ነገር የሚወጣ ነገር አለ። ከዛ እኔ እንደውም እጅ ላይ እንዳንዴ እንደዚህ የሚቀበልበት ሰዓት አለ። ከዛ እጅ ላይ እንደዚህ ሲያርፍ ራሱ እጅ ላይ እንዳለ ቅይር ብሎ ጸጥ ነው ወደ ውስጥ ነው የሚገባው እኔ ጋር። ከዛም በኋላ ምንም ማድረግ አልችልም። በቃ መልእክት እንዳለው አምኜ ዝም ብዬ እንትን እላለሁ። ከዛ የሆነ የተወሰነ ሰዓት ብዙም አትቆይም ወዲያው ትጠፋለች። እና ልክ ነው እያደረግሽ እኔ ልክ ነው እያልኩ አይደለም፣ እኔ ፈልጌው አይደለም እዚህ ቦታ እየቆየሁ ያለሁት። እና እንደነገርኩ ከልጅነቴ ጀምሮ አሳድጋኛለች። በብዙ ነገር ነው ውጥረት ውስጥ ነው የገባሁት። ሌላ ዓለም እንኳን አላቅም። ያሳልፍኩት ላይፍ የኖርኩበት መንገድ እያንዳንዱ ነገር ይሄ ነው። ገባ? እኔ ቤተሰቦቼን አላቃቸውም። አያቴ ይህን ራሱ ይሄ ይሁን ጭንጭምታ የሆነ ትንሽ እንትን ፐርሰንት ነው እንጂ የሰማሁት አላቅም። በቃ አያቴ እንደሆነች ብቻ ነው እንጂ የማውቀው እናት አባቴ ማን ይሁን ምን እንደሆነ አላቅም። ገባ? የታዘዝኩትን ነገር ነው እያደረግኩ ያለሁት እንጂ እኔ አንዳንዴ ጤነኛ መሆኔ ራሱ ያሳስበኛል። ገባ? በዚህ ነገር ውስጥ ታስሬ ነው እየኖርኩ ያለሁት። እንዴት መውጣት እንዳለብኝ እንዴት ነው አላቅም። ምክንያቱም እያንዳንዱ እንቅስቃሴን ትከታተለኛለች፣ ታውቃለች። ነገር ያለው አይደለ ልውጣ ብል ወይ ድንገት መስዋዕት ልሆን እችላለሁ። የሆነ ነገር ከሷ ቃል መውጣት አልችልም። ገባ? እያንዳንዱ ነገር እሷ አድርጊ እያለችኝ ነገር ነው ማድረግ። የምጠጣው ነገር አለ፣ የምበላው እያንዳንዱ ነገር በጣም የተለያየ ነገር ነው። ከተላትል ከምናምን በጣም ብዙ ነገሮች አሉና እሱ ነገር ነው በቃ እኔ ስበላ ራሱ እርካታ የሚሰማኝ። ኖርማል እንጀራ ይሄ ነገር ወጥ ምናምን ነገር አምጥተህ ብታበላኝ ሁሉ ደስ አይለኝም። በቃ እኔ ምን ላድርግ? በቃ ከልጅነቴ አንዳንዴ ከልጅነት እየለመድክ የመጣኸው ነገር እንጂ ከሆነ ጊዜ በኋላ የሆነ ነገር የማታውቀው ነገር ላስለምድ ብትል ውስጥን አይለምድልህም። ገባ አይደለ? ልክ እንደዛ ነው እኔ ጋርም ያለው ይሄን ነገር። ታዲያ እኔ እንዴት ነው ከዚህ ህይወት ልወጣ የምችለው? እንዴት መውጣት እችላለሁ? ከባድ ይሄ ነገር ለማን ብለህ ምን ብለህ ታወራዋለህ? ይሄን አንተ አስገድደኝ እንዳወራ ስላደረከኝ ነው እንጂ እንኳን ለኔ ለአንተ ራሱ አስጊ ነው። ገባ አይደለ? እኔ ለአንተ ራሱ እየፈራሁልህ ነው። ተውኛ ምንም ቤት ማለት እንግዲህ አላውቅም ምን ይዘህ እንደምትወጣ ምን እንደሚደርስብን ይሄ ዋስትናም አልወስድም። እኔ ብዙ ነገር ታገያለሁ። ይሄ ነገር እንድታቅም አልፈለኩም ነበረ፣ ግን በቃ በራሴ የገባህበት ነገር ነው። ራሱ ተወጣው። ይኸውልሽ እኛ ምንም ነገር ይምጣ እንቋቋማለን፣ እንችለዋለን። የሚያቅተን ነገር የለም። ምክንያቱም ስለማናምንበት እንደዚህ አይነት ነገሮች ላይ እምነት ስለሌለን ስለማናምንበት ምንም ማየት ነገር አይደርስብንም። ስላመንሽበት ነው። አንቺም እኔ አመኘበት ማለት ሰውም እየጎዳሽ ያለሽ ያደኩበት ስለሆነ ነው። ባሻለ ብዙ ሰዎች ባንቺ የተነሳ እየተጎዱ ነው። እነዚህ እህትና ወንድም እየተጎዱ ነው። ህይወታቸውን አያውቁም። የቤተሰቦቻቸው መዘዝ ነው ይሁሉ ነገር ያደረሳቸው። እሺ ጊዜ ቤተሰቦቻቸው እነሱ ምን አደረጉ ታዲያ? ቤተሰቦቻቸው ባጠፉት ለምን ነው የሚቀጡት? እነሱ ታስረዋን እኮ እነሱ እንደነገርኩ በነገር ላይ ስልክ እየበራ ነው እንዴ? አስጠንቅቄያለሁ ከመጀመሪያ ጀምሮ። በጣም እየጋለ ነው ስልክ ሙቀቱም ካወቀው አያስ በማይፈልግ ነገር ውስጥ ራስን ያስገባ። ምንድነው እየተፈጠረ ያለው እኮ ሪከርድ ያደረክ ነው አይደል? እዚህ ጋርም ካሜራ ደቀናል። ስለዚህ እያንዳንዱ ስልኩም እዚህ ጋር ሊፈነዳች ሊቃጠል ይችላል እኮ። ምንድነው እየተፈጠረ ያለው ነገር? እንግዲህ እሱና ነገር ያለው መጀመሪያም ነገር ያለው ራስን ብትጠብቅ ነው ጥሩ። እንደውም ከዚህ ቤት ቶሎ ለቃችሁ ጥሩ ነው። ይኸውልሽ እኛ ነግሬሻለሁ፣ ምንም ስለማናምንበት ምንም ነገር አይፈጠርብንም። ለዛ ነው ስልክ እየበራ ያለው። ምልክት እኮ ሰጠ። ይሄ ማረጋገጫ አይደለም። ቆይ ታዲያ የሆኑ ነገር እያወቅሽ ብዙ ሰው እየጎዳ እያወቅሽ እንዴት እስካሁን ቁጭ አልሽ አንቺ? እኔም ያለሁበት ነገር አንተ ልትረዳውም ሊገባ አይችልም እኮ። መልካም ተግባር እንዳልሆነ እያመንሽበት እና ውጪ ስትል ዝም ብዬ ልውጣ ወይስ ወዴት ልሂድ እንዴ? ራስሽን ነጻ ታረጊም እንዴ ከዚህ ጉዳይ ውስጥ እኮ? ነጻ እንዴት ነው ነጻ የማደርገው? ራሴ እኮ ራስሽን ነጻ ማድረግ ይሄን ቤት ነው የለመድኩት፣ ያደግኩበት ቤት ነው። ገባህ? ስለዚህ ከዚህ ቤት አትወጭም። እስከመቼም ሰው እየጎዳሽ ነው የምትቀጥዩ። እኔ መጉዳት ልክ ነው እያልኩ አይደለም። በቃ መውጫው ስለጠፋብኝ ነው። መውጫው ስለጠፋብሽ እንጂ ደስተኛ ስላልሆንሽ ወይ ገንዘቡ ስላነሰሽ አይደለም አይደለም። በቃ እኔ ተቆጣጥሮኛል። የምጠጣው ነገር እያንዳንዱ ነገር አይምሮዬን ተቆጣጥሮኛል። እሱ ብቻ ነው የሚታየኝ ፊት ለፊት። በቃ ይሄ የማደርገው ነገር ትክክል እንደሆነ ብቻ ነው የሚታየኝ። እዚህ በእንደዚህ መልክ መቀጠልም የለበትም። እኛም መቀጠል አንችልም። ውድ ተመልካቾቻችን ያው እንግዲህ እዚህ ጉዳይ ውስጥ ከገባንበት ቀን ጀምሮ የተከሰቱ ያሉትን ነገሮች እያያችሁ ነው። አቶ አበራ የተባለው ግለሰብ ከዛ ልጁ በጣም ውስብስብ ያለ ታሪክ ነው እየገጠመን ያለ ነው።
ደሞዙ ሲመጣ ቤቱ በእንስሳት ይወረራል። ሚስትየዋ ተኝታ እላይዋ ላይ እንስሳዎች ይሄዳሉ ተባለ መጣ። የት ነው ያለው? ማለት ጥንቃቄ አድርግ። የት ነው ያለው? በሱ ህይወት ውስጥ ጣልቃ እንዳትገባ። የት ነው ያለው? በዚህ ሰዓት እኔ እንግዲህ ወይ ጫካ ውስጥ ነው ሊኖር የሚችለው አይታወቅም። እኛ ፍለጋችን አናቆም፣ እኛ እናገኘዋለን። እንዴ እንስሳቱ ነው ብታገኘው አንተ ልትቀርበው ነው? እሱ ነው ብለህ ልታስብ ነው? እንዴ ሰው ካየ እኮ ሊሰወር ይችላል። ጫካ ውስጥ እፈልገዋለሁ ካልክ ደግሞ እንስሳው ነው ልታገኘው። ከባድ ጉዳይ ነው ያጋጠመን። ችግር የለውም፣ እኛ እናገኘዋለን። በምናገኘው በዚህ እጅን አታስገባ። ሙሉ ቤተሰብ ውስጥ በእነዚህ ነገር የተሳሰረ ነው። ሰዓት አላቸው። እኛ ማቆማችን አናቆም። ምንም ነገር ቢሆን ይኸውልሽ እኛ አናቆምም። የትም ይግባ ምንም አይነት ሆኖ ይምጣ። እኔ ለአንተ ነው ማስጠንቀቂያ እየነገርኩ ያለሁት። እኔ አይቆጨኝም፣ ነግሬሃለሁ። ራስህ እንግዲህ ዋስትና ወስደህ ራስህን ኃላፊነት ወስደህ እንግዲህ የምታደርገውን ነገር አስታውቃለህ። ችግር የለም። እኛ በምንችለው አቅም ይህን ሰውዬ መጨረሻ እናገኛለን። ሞታል ይባላል፣ የሆነ ነገር ሆናል ይባላል። ጭራሽ የማደጎ ቤት ባለቤት ሆነ። ከዛ ደግሞ አሁን ጭራሽ ከሷ ጋር ብዙ ስራዎችን እየሰራ እንደነበረ ምናምን ሰማን፣ ደረስን። አላቅም ቤተሰቦቻችን ወደ ምን እንደ ጉዳይ ውስጥ እየከተን እንደሆነ። ግን እኛ የዚህን ጉዳይ መጨረሻ ሳንይዝ ወዴትም ንቅንቅ አንል። መጨረሻውን አግኝተን ሁሉንም ነገር መፍትሄ እስክናበጅ ድረስ ምንም ወደኋላ ያደርጋል። አንቺም ከዚህ ጉዳይ ውስጥ እንድትወጪ እናደርጋለን። እሱን ተይው፣ አናምንበትም። አንቺም ከዚህ ጉዳይ ውስጥ ትወጫለሽ። ሳትሞሺ መስዋዕት ሳትሆኚ ከዚህ ጉዳይ ውስጥ እንድትወጪ እናደርግሻለን። እሱ ችግር የለም። ስለዚህ እኛ የዚህን ጉዳይ መጨረሻ እንፈልጋለን። አሁንም አበራን መከተላችንን አናቆምም። የትም ይግባ የትም እንዲህ ከስር እያገኘናቸው ያሉት ነገሮች በጣም ከባድ። አያትሽንም ማግኘት ባለብን መልኩ እናገኛለን። እሱን አትሞክር፣ መቼም አታገኛት። እሱን ተይው፣ ምንም ነገር አያቅተን። እሱን ራሳችን በምንሄድበት መልኩ እንሄዳለን። እዚህ እኮ አሁን እያለው ነገር እስካሁን ምልክት ሰጥታለች፣ ማስጠንቀቂያ ሰጥታለች። እንግዲህ በዚህ ቀጥላለሁ ካልክ ራስን እንግዲህ የምታደርገው ማንም ከዓለም በታች ነው። ይኸውልሽ ከበላይ ፈጣሪ አለ። ገባሻል አይደል? ስለዚህ እኛ እሷንም አበራንም ማግኘት በምንችልበት መልኩ እናገኛለን። ከዚህ ስራ እንወጣም። እኔ አንቺ አሁን ቶሎ ጸበልም በእምነትም ማግኘት ያለብሽን ሕክምና ታገኛለሽ። እኛ እንግዲህ ውድ ተመልካቾቻችን አሁንም ክትትላችንን አናቆምም። ምንም ነገር ቢመጣ ወደ ኋላ የምንሄድ ሰዎች አይደለንም። ነይ ተነሽ፣ ውጭ